wagira maniu የአፋልጉኝ ጥሪ አቶ ወያለው ከኤቨርተን ጋር ጮታለው በሚል ተልካሻ ምክንያት ከሁለተኝነቱ በሰላም እንደወጣ አልተመለሰም። በቃ አቶ ወያለው ተመለስ ወደ ሁለተኛ ብያለሁ። አትጨማለቅ እንግዲህ ጨምላቃ አላበዛም እንዳንተ እየቆጠርን እኮ ነው እዚህ ተመለስ ብያለሁ። ተመለስ ምን አባቱ ይላል። አዎ ጀማ ዋናው 3 ነጥብ ነው። ካላወቃችሁ ላስታውሳችሁ ብዬ ነው። ዋናው 3 ነጥብ ነው። ያኔ መሰለ ጠባሳ ይተናል። ያኔ መሰለ ሹት ሲመታ አሉላ አጠገብ ቢሆን በዛ ንፋስ ይሞታል። በዛ ሹት ንፋስ የሚገርም ጠባሳ ነው። የሚገርም ለምጠጣማ ፔናልቲ ሲመታ እንደዚህ ነው። በቃ የሚገርም ለምጠጣ አርሰናል ልክ እንደ አምና እንደ ካቻምና ማለት እንዴ ሲታየ ከፊት ለፊቴ ነው ምናምንና የሚያዳምጠው ጉዳይ የለም። ብዙ አመት ልምድ ወስዷል ጀማው። ምንም የሚደነግጡ ጉዳይ የለም። ይረሽናል አባት ይረሽናል ተራ በተራ በኤቨርተን ሜዳ 3 ነጥብ ማግኘት ትልቅ ነገር ነው። እንኳን አቻ ራሱ ትልቅ አቻ የሚገርም ነጥብ ነው። ዛሬ ቦርኩኮ ነበር አርሰናል። በቃ የሚገባው ዋናው 3 ነጥብ ነው። ዋናው 3 ነጥብ ነው። አለቀ። ለዋንጫ እየተፎካከርክ ማለት ጨዋታ አማራ አያስፈልግም። ዋናው 3 ነጥብ ነው። አሉላ ያሹት ቢያገኙ ነው ያሹ ምቱ ሲሆን ንፋሱ ቢያገኘው ሟሽ ነበር። አሉላ አድርሱለት። ጣሪያስ ወጣ ወደዚህ ባክ ኦን ቶፕ ዘ ቴብል የሚገርም ጨዋታ። እኔ በጨዋታው በጣም ኮርቻለሁ ጋይስ። የሚገራረሙ ድሎችን አምክነናል። ጎሎች መኖር ነበረባቸው፣ ነገር ግን ማለት ነው ጦጣን ያደረግናቸው። እነዚህ ጦጣ ማለት ከነቋጣሪውን ያጋየ ራስ ምታትን የሆንባቸው። ይኸውልህ ኳሱን እየነጠቅን ባልገባ ታውቃላችሁ፣ ባልገባ ነበር ያጫወትናቸው። ምን አይነት አርሰናል ነው ከዚህ በኋላ እኮ እኛ እኮ ይውላችሁ የምንፈልገው አርሰናል ይሄንን ነው። ጎሉ ያንሳል በትክክል ነገር ግን ማለት ነው ምን አይነት ጨዋታ ነው ያሳዩን ዛሬ። በቃ እንደዚህ አድርጉ። ጎል ካስቆጠራችሁ በኋላ ኳሱን በመቆጣጠር ነው ማሸነፍ የምትችሉት። ወደ ቦታችን ተመልሰናል። ከዚህ በኋላ ከጋርዲዮላ እና ከሃላንድ ጋር ተናንቀን እንቀጥላታለን። ዘንድሮ ምንም ነው ማንላቀቀው። ቋጠርን ሞከርን አሉና ለቤት አንድ ባዶ በጣም የሚሰለች ጨዋታ የተጫወትን ተጫዋቻችን ይመለሳል። ተከላካያችን ወሬውን ይቀንዳል። ሴት ፒስ ኤፍሲ ነው። ምንም ማድረግ አይቻልም። ቋጥረን ከዚህ በላይ ኧረ ዝም በል በእናትህ። ቢያንስ እኛ አሸንፈናል። ነገ በዚህ ልጅ እንደበራለን። አስቶን ቪላ የስራውን ይሰጠዋል። ምንም ማድረግ አይቻልም። የማንም ቋጣሪ ጭራሽ ሳያስቆመን ከሜዳቸው ሄደን ሰተናቸው መጣን። ቋጥረሽ ነበር አሉ በጣም ሰግጠሽ አርሰናል ነጥቡን ይጥላል ብለሽ በእንግዲህ ተኚ እግርሽን ታጥበሽ። ታንጂ አርሰናል ሁለተኛው ነው። ወይኔ ሲቲ አንደኛው ነው። ዛሬ ኤቨርተን ይጥላል። ሁለትሽን ነው ምንድነሽ? ነግሬሽ ነበር። ሲጀመር ከጨዋታ በፊት የሰራሁት ቪዲዮ አለ ገብታችሁት። ያው ኤቨርተን እስክናሸንፍ ድረስ ነው ኢንጆይ ምናምን ብዬ ሁሌ በየሳምንቱ እንቅልፍሽ እናሳጣሻለን። ትንሽ የደበረኝ አርሰናል ከረፍት በፊት ማግባቱ ነው። ከረፍት በፊት አግብቶ ባይሆን ኖሮ በደንብ ሞር የቋጠሮ ሞራላችሁን ታበረታቱት ነበረ። ተኙ በቃ ምን ሰራለው? ተኙ በቃ we are gunners ካላወቃችሁ የዚህ አመት ዋንጫ ሄሎ አዎ እኛ ነን እስቲ እስቲ ቢትሪስ መስሉት ከታች ያላችሁ እስቲ የናፈቀን አጥቂ ከምንወደው 3 ነጥብ እንዲሁም ከሚያስፈልገን መሪነት ይዞን ተመልሷል ይላችኋል። አባቴ የናፈቃችሁ የታለ? ይሄ ያልናፈቃችሁ ምንድነው? በክሊን ሺት ያሸነፍኩት እኔ፣ በመሪነት የተመለስኩት እኔ። አባቴ ከላይ ሆኜ ነው ማይሽ። እሺ ከላይ ሆኜ እንዲህ በቃ ጀነን ነብዬ ማለት ነው። ዝሆኗ ወደ ቦታ ተመልሳለች። ይሄ ሁለተኛ አባቴ በምን እንደሚገባ አታውቁትም። ለትንሽ ደቂቃም ቢሆን ነክቶኛል። ረገፍ አባቴ በምን እንደሚከተለኝ አላውቅም። አልፈልግም። እንደምንም ላራግፈው። አራግፉት ጋይስ፣ አራግፉት። እሺ አሁን
በመቀጠል የልጅነት ጨዋታችንን እንጫወታለን። እሺ ሼሽኮን ያያችሁ አላየንም ባካችሁ፣ ሼሽኮን ያያችሁ አላየንም ባካችሁ፣ አይጣይጤ ድመት ድመቴ የታል አሳዩኛ አሳዩና አሳዩና። በስም መመሳሰል ግን የምታሸረግዱ የምታራግቡ የምታለቀልቁ አንዳንድ ወራጅ ቀጣናዎች ግን ኧረ እንዴት ነው የሚያደርጋችሁ? ምን ብላችሁ ነው ቪዲዮ የምትሰሩት? እስቲ ኗ በፔናልቲ ነው ብላችሁ ነው። እስቲ አሁን ደግሞ እኔ ኮንተንት ተሰጣችኋለሁ። ኑ አሁን በፔናልቲ ነው በሉ የታባቱንስና ሜዳው ኤቨርተን ነው ምና በሉ የታባታችሁ። አው ሲቲ ከስር መከተሉን አልወደድኩትም፣ ግን አሸርጋጅ እስካለ ጌታ ይተማል። መድፈኞቹ አርሰናሎች የፕሪሚየር ሊጉ መሪነታቸውን ከማንቸስተር ሲቲ በሰዓታት እድሜ ውስጥ መልሰው መረከብ ችለዋል። ከሜዳቸው ውጪ በመጓዝ በ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ኤቨርተንን የገጠሙት አርሰናሎች 1-0 በሆነ ጠባብ ውጤት ነው ጨዋታውን በማሸነፍ ጣፋጭ የምትባል 3 ነጥብ ማስመዝገብ የቻሉት ከነ ክሊንሺቱ ማለት ነው። በዚህ ጨዋታ ላይ የመድፈኞቹ አርሰናሎችን ብቸኛ የማሸነፊያ ጎል ማስቆጠር የቻለው ተጫዋች ቪክቶር ዮኬሬሽ በፔናልቲ ነበረ። ግቧ ለተጫዋቹ ተነሳሽነት በደንብ ትረዳዋለችም ተብሎ ይጠበቃል። በጨዋታው ላይ ኤቨርተኖች የነበራቸው የመከላከል አቅም እጅግ በጣም ጠንካራ ነበር። ለመድፈኞቹም ጥራታቸውን የጠበቁ የግብ ዕድሎችን በተደጋጋሚ ለመፍጠር አዳጋች አድርጎባቸው ነበር። ነገር ግን በነ ትሮሳርድ እንዲሁም ደግሞ በነ ዙቢሜንዲ የተሞከሩት የግብ ቋሚ የመለሰባቸው አጋጣሚዎች ለአርሰናሎች በጨዋታው ላይ አስቆጪ የሚባሉ አጋጣሚዎች ነበሩ ማለት ይቻላል። ከዚህ በተጨማሪ የመጨረሻ አጋጣሚዎች ላይ የኤቨርተኖች እንግዲህ የጨዋታ ውጤት 1-0 መሆኑን አስመልክቶ ጫና ለመፍጠር ጥረት ቢያደርጉም እንግዲህ ሳይሳካላቸው በዛ ውጤት ለመሸነፍ ተገደዋል ማለት ነው። በፕሪሚየር ሊጉ አርሰናል 39 ነጥቦችን በመያዝ ከማንቸስተር ሲቲ በ2 ነጥብ ከፍ በማለት አንደኛ ደረጃ ላይ ይገኛል። ስለዚህ ጨዋታ ምን ተላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳሳይ መረጃዎችን ማግኘት ትችላላችሁ። ተመስገን ጀማው እጅግ ማለት ነው አስጨናቂ ጨዋታ ጀማው አስጨናቂ። በተለይ ደግሞ የባለፈው የወልቭስ ጨዋታ ትውስታ ላለበት ሰዎች ጀማው እጅግ አንገፍገፍ የሆነ ኳስ ጀማው እንኳን ደስ አላችሁ። 3 ነጥብ ከዚህ ሜዳ ላይ ጀማው ላለፉት አመታት እጅግ ስንፈተንና ስንቸገርበት ከነበረው ሜዳ ላይ መተን ድፍን 3 ነጥብ ይዘን ወጥተናል። በቃ 1-0 በሆነ ውጤት ጀማው እንኳን ደስ አላችሁ። በቃ 1 ጎል እናግባ እንጂ ውጭራ ግን ክልክል ብለ ይዘን ወጥተናል። እንኳን ደስ አላችሁ። ይህ ውጤት ማለት ጀማው ሲቲን ማለት ነው አሸንፎ ወደፊት መጥቶ አንደኝነት ላይ ተቀምጦ ምድረ ቋጣሪ ወሽመጥ ቆራጭ ቋጣሪ በሙሉ ላያችን ላይ እየቋጠረ ነው። ይህንን 3 ነጥብ ማሳካት የቻልነው እንችላለን ጀማው። የሚመለከቱም የማይመለከቱም ሲቋጠርብን ነበረ። ሲቲን ፈቀቅ አድርገን ወደ አንደኝነታችን ተመልሰናል። ከዚህም በኋላ ወጥረን የምንቀጥል ይሆናል ጀማው። እንኳን ደስ አላችሁ። ሼር ኮፒ ሊንክ አድርጉ አዳርሱ። ካሞን ገነርስ ካሞን። አንድ የቡድን ካፒቴን ማለት ነው የአራዳ ልጆች በሚያስገርም ሁኔታ ለክለቡ ያለውን ሁሉ ሰጥቶ 3 ነጥብ የሚገኝበትን መንገድ እንደዚሁም ለቀጣይ ጨዋታዎች ስለ ንቦና የሚገነባበትን መንገድ ለመፍጠር የተቻለውን ሁሉ ማድረግ አለበት። በዛሬው ደግሞ ጨዋታ ማርቲን ኦዴጋርድ ይህንን ሲያደርግ ተመልክተናል ማለት ነው። በጨዋታው የተገኘችውን ፍጹም ቅጣት ምት ማለት ነው ራሱ ከማስቆጠር ይልቅ ለቪክተር ዮኬሬሽ አሳልፎ ሰጥቷል ማለት ነው። ተጫዋቹ ስለ ንቦናውን እጅግ በጣም በተሻለ መልኩ እንዲያሳድግ ይረዷል በሚል አሳልፎ እንደሰጠው ምንም ጥያቄ የለውም። ከዚህ በፊት ይህንን እድል ሳካ አግኝቶት ራሱ ማስቆጠሩ የሚዘነጋ አይደለም ማለት ነው። ለማንኛውም ዛሬ አርሰናሎች እጅግ በጣም ፈተና በበዛበት ጨዋታ ማለት ነው 1-0 በሆነ ውጤት ኤቨርተንን አሸንፈው መሪነታቸውን አስቀጥለዋል ማለት ነው። ትንሽ ግን የሚኬል አርቴታ ቡድን ነገሮች እየከበዱት የመጡ ይመስላል ማለት ነው። ቶሎ የተጎዱበት ተጫዋች ከጉዳት የማይመለሱ ከሆነ እጅግ በጣም የሚያስቸግር ይመስለኛል። ሀሳብ አስተያየት ኮሜንት ላይ ፕላስ ምልክቱ የእናንተ ነው። ሼር ኮፒ ሊንክ በደም ይደረግ። ትግ አርሰናል ዋነው አቤት መጨረሻ ደቂቃዎች ላይ ኮማን ነው እንድንጨነቅ የሚያደርገን። አርቴታ በተከላካዮቹ ይተማመናል። ጋብሪኤል ሲኖር እኮ እኛ ምን ተማመን ነበር። አሁን ሁሉም ክሮስ 15 ደቂቃ ቀጥልን አልኩት። 15 ደቂቃ ማለት ኦዲጋርድና ሰጥቶ ሜሪኒዮ ሰግጡባቸዋል። ሁለት አንግል የትሮሳርድና የማን ነበር ሁለተኛው አንግል? ከዛ ጋር ዙቢሜንዲ ወይኔ በእናት ባክ ቱ ቶፕ ኦፍ ዘ ሊግ። አጫወታችሁ ያስጠላል ምናምን ብላችሁ የምትሰጉ ሰዎች አታስብ። ኔክስት ማን ነው? ቋጥርለት፣ እሱ ጋር ይሄዳል። ቋጥርለት ማን ተጫዋቻችን ይመለሳል። ተከላካያችን ማን ነው? 1-0 ሴት ፒስ ኤፍሲ ነን። Come on you gunners!
ይቅርታ ደህና ደሩ ብያችሁ ተመልሼ የመጣው ማለት ነው። ለምንድን ነው የኳስ ፔናልቲ ያልተሰጠው? የሳሊባ ፋውል ማለት ነው። ሁልጊዜ እናንተ በዳኛ ሰበብ ስለምታደርጉ ሽንፈታችሁ እኛም ደግሞ ችን ጥያቄ ለመጠየቅ ተመልሰን መጣናል ማለት ነው። ለምንድን ነው የኳስ ፔናልቲ ያልተሰጠው? የአርሰናል ደጋፊዎች ብቻ መልስ እንድሰጡኝ ይፈልጋለሁ ማለት ነው። ይመቻችሁ፣ ሰርቃችሁ አሸንፋችኋል። አርሰናል ኤቨርተንን 1-0 በማሸነፍ ወደ ሊጉ መሪነቱ ተመልሷል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አርሰናል 1-0 አሸንፏል። የኮሬስም ወደ ግብ ማስቆጠር ተመልሷል። እኔ ይህን 2-3 ጨዋታ አርሰናል ፐርፎርማንሱ አላሳመነኝም። ጉዳቶች ምናምን ነበሩ ምክንያት የምንሰጠው። አሁን ግን ጉዳቶች ማጋሌሽ ብቻ ነው ያለው። በዚህ ይህን ያህል የተጋነነ ልዩነት ሊኖር አይገባም ብዬ ነው የማስበው። ዋናው ማሸነፍ ነው፣ ግን አርቴታ እንደዛ ነብሩ አስለምዷቸዋል ብዬ አላስብም። እኔም ራሱ እንደማየው ጥሩ ላይ አይደለም አርሰናል። ምን እንደሆነ አላውቅም። በቃ አሁን ለዋንጫ የሚጫወት ቡድን እንደዚህ መሆን አለበት ብዬ አላስብም። በራሱ ችግር ነው እንጂ ዋንጫውን ሊያጣው የሚችለው ከሱ የተሻለ ጠንካራ ቡድን አለ ብዬ አላስብም እል ነበር ፕሪሚየር ሊግ ላይ እና አሁን ሲቲ ስታዩት ግን አስፈሪ እየሆነ ነው። የሲቲ አሁን በማሸነፍ ውስጥ ያለው ጥንካሬ ራሱን እያዳበረ እያሻሻለ እየመጣ ነው ያለውና ከዚህ የተሻለ አርሰናል መሆን አለበት ብዬ አስባለሁ። በፐርፎርማንስ ደረጃ 3 ነጥብ እየመጣ ነው፣ ግን የሚመጣበት ሁኔታ አሳማኝ አይደለም። አሁን በፊት አርሰናል ቢሸነፍ እንኳን ፐርፎርማንሱ አሳማኝ ነበር። እንደው አሁን እናንተም የአርሰናል ደጋፊዎች ይሄን ሐሳቤን ትጋሩኛላችሁ ብዬ ነው የማስበው። ሰሞኑኛ አቋሙ ጥሩ አይደለም ብዬ ነው የማስበው። በእርግጥ ሲቲ ሼርኪ ምናምን በቃ የሆነ በግላቸው ተጽዕኖ መፍጠር የሚችሉ ተጫዋቾች ናቸው ያሉትና አርሰናል ቤት ውስጥ ደግሞ ኦዲጋርድ ነው እንደምታውቁት፣ ዙቢሜንዲ፣ ዴክላን ራይስ ናቸው። ያን ያህል እንደው በጨዋታ ተጽዕኖ ይፈጥራሉ ብለህ የምታስባቸው አይነት ተጫዋቾች አሉ። ያ ማለት ጎል አስቆጥሮ ምናምን አለ የሆነ ፈጣሪ አይነት ተጫዋች የለውም እና ያም ትንሽ ጫና ፈጥሮበታል ብዬ አስባለሁ። ግን ያም ማለ ይሄም ማለ ዳምጤ ልጁ እንዳረ ዋናው 3 ነጥብ ነው። ወደ ሊጉ መሪነት አርሰናል ተመልሷል። የአርሰናል ደጋፊዎች እስቲ በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ